ቅዳሜ ከሰዓታችን በመጽሐፍ ዝግጅታችን ላይ ነው የምንገኘው። እንግዲህ የመጽሐፍ ዝግጅት በተለያየ መልኩ ሐሳብን ይጋራበታል፣ ሀገርን ይሰራል። የባላ ሰሞን ላይ እንደመገኘታችን መጠን ደግሞ ቀለል ያለ ከልቦናችን ጋር አብሮ የሚሄድ አጫጭር ልቦለድ ታሪኮችን በዚህ በቅዳሜ ከሰዓት የመጽሐፍ ዝግጅታችን ላይ ዛሬ ይዘን ቀርበናል። ማን ነው ምንስ ያዘዘግዬ? እንግዳችን እንግዲህ ከዚህ ቀደም በጻፋቸው መጽሐፎች እንግዳችን ሆኖ ያውቃል። ቤተሰብ ነው ለማለት ነው። የጉያ ወግና ሽሽግ ወግን እናስታውሰዋለን። ዛሬ ደግሞ መቀነት የተሰኘ በእውነተኛ ገጠመኞች ላይ የተመሰረተ አጫጭር ጽሁፎችን የያዘ መጽሐፍ ይዞልን መጥቷል። እንዳልካቸው ለማን ቆመን እንቀበለው። መልካም እሺ፣ ለምሳሌ ታንኪ ዩ። እሺ፣ እናመሰግናለን። መልካም በቅድሚያ እንኳን አደረሰ፣ እንኳን በሰላም መጣ። እንኳን አብሮ አደረሰን፣ እንኳን ለትንሳኤ ያደረሳችሁ። አሜን አሜን። እንኳን አብሮ አደረሰን። እንዳልካቸው ዛሬ መቀነት የተሰኘ መጽሐፍ ይዘህልን መጥተሃል። ከዚህ ቀደም እንደምናስታውሰው ለኛ ለራሳችን ለማህበረሰባችን በጣም የቀረበ አኗኗራችንን፣ ባህላችንን፣ ወጋችንን የሚያንጸባርቁ መጽሐፍቶችን ይዘመተስና ወጋ ነበር። ብቻ ደስ የሚል ቆይታ ነበረን ከዚህ ቀደምና የዛሬው ደግሞ መቀነት ይሰኛል። ከርዕሱን ጀምር እስኪ። መቀነት እውነተኛ ገጠመኞች ላይ የተመሰረተ ይላል። አዎ፣ ሶስተኛ መጽሐፌ መቀነት ነው የሚለው በይዘት ደረጃ ሁሉም በእውነተኛ ታሪኮች ላይ የተጻፉ ታሪኮች ናቸው። ይሄኛው ሶስተኛው መጽሐፍም በእውነተኛ ታሪክ ላይ ነው የተጻፈው። ይዘታቸው አንድ ላይ ቢሆን ግን አቀራረባቸው በተወሰነ ደረጃ ከሁለቱ በፊት ከነበሩት ለየት ይላል። የመጀመሪያው ወደ 18 ታሪኮች ነው ያዘው፣ ሁለተኛው 13 ታሪኮች ናቸው። ይሄኛው በገጽ ብዛትም ተመሳሳይ ቢሆንም ግን 6 ታሪኮች ሆነው ታሪኮቹን በስፋት በጥልቀት የሄድኩባቸው ናቸው። በተወሰነ ደረጃ ይሄኛው ታሪክ እውነተኛም ሲሆን እኔም ራሴ ውስጡ ኢንጌጅ ያደረኩበት አይነት ታሪክም ስላለ እንደ ጽሁፍ ብቻ ሳይሆን በተወሰነ ደረጃ ስሜትም ኢሞሽንም የገባበት መጽሐፍ ነውና በይዘት ደረጃ ግን ወጎች ናቸው። ይሄንን እንደ የወግ መጽሐፍ ብለን መውሰድ እንችላለን። ስለዚህ ትንሽ እንደ ግለ ታሪክም ሊነካካ ይሞክራል ማለት ነው። የራስን ታሪክ የግለ ታሪክ ሳይሆን ግን በታሪኮቹ ውስጥ ባንድም ሆነ በሌላ የተሳሉት ካራክተሮች ጋር ወይ በቅርበት አለሁኝ ወይም ደግሞ ከሚሰሩት ጋር በቅርበት ታዘብ ነበር ማለት ነው። መቀነት እንግዲህ በብዙ ሊተረጎም ይችላል በተለያየ መልኩ አይደለ? መቀነቴን ፈትቼ ነው ገንዘብ ያዋጣሁት ይላሉ እናቶች። የእናቴ መቀነት አስፈትቼ ነው ይሄን ገንዘብ ይዤ ጠፋሁት ወይ ሄድኩት ወይ የኮበለልኩት እንደዚህ ይባላልና አውዱ ምንድነው? በዚህ ኮንቴክስት ያንተ መቀነት እንደምን ተሳለ? ያው መቀነት ያው ይታወቃል እንግዲህ ጸዲም ማርገሽ እንደሆነ አላውቅም ግን ማካዋዋሽ አርገሎ ይሄ ወደ ኋላ ጥብቅ ሲያረግኮ አይጠምጠም እንጂ እንደናቶቻችን ያው መቀነት ነው እስከያዘ ድረስ ከኋላ። አሁን በተለይ በበዓል ሰሞን ያው ሀበሻ ቀሚስ የባህላዊ ቀሚስ ይደረጋልና ከዛ ጋር ብዙ ጊዜ ሲደረግ እናያለን። በገጠሩ አካባቢ ኮመንሊ ይደረጋል። ውጫው ያለውን የመቀነትን ራስን የመደገፍን የመዋብን እንዳለ ሆኖ ነገር ግን በዚህ መጽሐፍ ላይ መቀነትን የተጠቀምኩበት መቀነትን ስናስብ ቀጥታ የሚመጣልን ሴቶች ናቸው። ሴቶች ነው የሚጠቀሙበት ይሄንን እና እዚህ መጽሐፍ ላይ ሁሉም ታሪኮች ላይ ማለት ይችላል ጎልተው የሚታዩ ሴቶች አሉ። እነዛ ሴቶች መቀነትን አጠበቅን ብለን ስናስብ እንግዲህ ላላይ ትርጉምን ሳይሆን እንደው በውስጣዊነት ሰው ጉልበትን፣ ኢነርጂን፣ ውሳኔን፣ ጥንካሬን የሚያመላክቱ ፍቺዎች አሉ። ስለዚህ በዚህ ታሪክ ውስጥ ደግሞ ያሉት ሰዎች ውሳኔ የሚፈልጉ ነገሮች፣ ፍትህን የሚፈልጉ ነገሮች፣ ቆራጥነትን የሚፈልጉ ነገሮች፣ መፍትሄ የሚፈልጉ ነገሮችን ከራሳቸው ያወጡበት መቀነታቸውን ያጠበቁበት
ሆነው እናገኛቸዋለን እና በተለይ ሲግኒፊካንት ብለን የምናስባቸው ካራክተሮች በዚህ ውስጥ ያሉት መቀነታቸውን አጥብቀው ወደ አንድ መፍትሄ ላይ የደረሱበት ነገር ስላየው ከዛ ጋር በማዛመድ ነው መቀነት ትርጉሙ ፋይዳው ሰፋ ብሎ ስላገኘውት ከዛ አንፃር ነው ለመጽሐፉ ርዕስነት የመረጥኩት። እዚህ መጽሐፍ ላይ እንዳልከው ሴቶች ትልቁን ድርሻ ይዛሉ እና እንዲያውም በጣም አስቸጋሪ ሁኔታዎችን ሲጋፈጡ ትልልቅ ኃላፊነቶችን ሲወስዱ እንደሱ አይነት ታሪኮች አሉና ምናልባት ሴቶችን ለማጀገን ይሆን በዚህ ደረጃ ሴቶችን በኃላፊነትና በፈታኝ ሁኔታዎች ውስጥ እንዲያልፉ አድርገን እዚህ መጽሐፍ ላይ ሳልከው? ለማጀገን የሚለው እንግዲህ እኛ ጀግና ሴቶች ነው ያሉን በታሪክም ስናይ ሴቶች በተፈጥሮ ጀግኖች ናቸው። ለመፍትሄ እናመጣለን ብለው ላሰቡበት ነገር ጀግንነቱ አለ። እኔ ጀግንነትን ለማምጣት ሳይሆን እውነተኛ የሆነ ታሪኩን ነው የምገልጸው። በዛ ታሪኩ ውስጥ ግን የምንማርባቸው የምናስታውሳቸው ከራሳችን ጋር የምናገናኛቸው ብዙ ነገሮች ይኖራሉ እና እዚህ መጽሐፍ ውስጥም የተፈጠሩ ታሪኮች አሉ ከሴቶች ጋር የተገናኙ ናቸው። በተለይ ጎሽ ለልጇ የሚለው ታሪክ ላይ ስናየው እንግዲህ ጎሽ በራሷ እንግዲህ ጠላት ሲመጣባት ወይ አንበሳው ሲመጣባት ብቻዋን ከሆነች ልትሮጥ ትችላለች። ነገር ግን ከልጅ ጋር ካለ ያንን የመጣባትን ነገር ለመከላከል ቢቻል ማስጣል ካልሆነም መስዋዕት እስከ መክፈል ድረስ የሚደርሱ ታሪኮች አሉና ከዚህ ጋር በተገናኘ መልኩ ነው ታሪኮችን ምጽፋቸውና ሪሊ ሃፐን ያደረጉ የተከሰቱ ነገሮችና በዛ ታሪኮች ውስጥ እነዛ ጉልህ ድርሻ ያላቸው ካራክተሮች እውነተኛ ካራክተሮች ማለት ነው የተሳሉት ካራክተሮች እንዴት ከዛ ችግር ውስጥ ሊወጡ ቻሉ የሚለው ነገር ያሳየሁበት ታሪኮች አሉ እና ከዛ አንፃር ነው ተጨማሪ ጀግንነት ለመስጠት ሳይሆን ናቸው መጀመሪያ የሚተሰጣቸው ነገር አለ። አንዳንድ ጊዜ ምንድነው ይሄ ጀግንነት በተለይ ከሴቶች ጋር ልጅን በተመለከተ መብትን በተመለከተ ህልውና ነገርን በተለይ ከልጆች ጋር በተያያዘ ያለው ነገር ሲመጣ ጀግንነቱ በጣም ናቹራል ሆኖ እናገኘዋለን። እውነተኛ ራስን የመስጠት ነገር የማዳን ነገር ለዛ መፍትሄ ሆኖ የመቅረብ ነገር ሶሉሽን የመስጠት ነገር ሆነው በተፈጥሮ እናገኛቸዋለን። ምናልባት በዛ ነገር ላይ ኤክስፖዝድ ያልሆኑ ያንን የተሰጣቸውን ጀግንነት ተፈጥሯዊ ሆነው ነገር አላወጡት ሊሆን ይችላል። ግን በሚገጥማቸው ሰዓት ይሄንን ጀግንነታቸውን በየትኛውም በመልኩ ኤክሰርሳይዝ ሊያደርጉት ተፈጥሯዊ ማንነት ሆኖ ውስጣቸው አለና ያንን ነው ያሳየሁት። እንዲያውም አንድ የተለየች ታሪክ አለች ከኔው ጋር የተገናኘች እዛው ታሪክ ውስጥ የገለጽኩት ልጆች ሆነን እህቴ ታላቅቴ ነች ረስተዋለች ነገሩና ርግቦች አረባ ነበርና ድመት ይበላብኛል። ስለዚህ የድመት ጠላት ነበርኩኝ። ያቺ የሰፈር ድመት በአጋጣሚ ቤት ውስጥ ገባለች። ቤት ውስጥ ስትገባ በቃ አገኘውሽ አሁን እኔ ድረስ መጣሽ አልኳት። ከዛ በኋላ ዱላ አንስተን ልንደበደብ ነው በሩን ዘግተን ማለት ነው እና በሩን ዘግተን መውጫ እንደሌላት ባወቀች ጊዜ ድመቷ ሙሉ ለሙሉ ነው የተቀየረችው። ድምጿ ተቀይሯል፣ የሰውነት አካሏ ተቀይሯል፣ ተነፋፋይ ጸጉሯ ቆመ። ስለዚህ ራሷን ዲፌንድ ልታደርግ ሬዲ ነበረች ማለት ልትዋጋን ማለት ነው እና ከዛ አንፃር ራሷን ለመከላከል የመጨረሻ ማራጯ በጣም አስቸጋሪ ከሷ በላይ ብንሆንም ያንን ማንነት ለመጋፈጥ የተነሳችበት ነውና ተምሳሌታዊ አድርጌ ያቀረብኩት አንዱ ታሪክ ተለይ ጎሽ ለልጇ የሚለው አንድ ሴት አማራጭ ያጣች ሴት ነገር ግን የተጋጨችው ከአንድ እጅግ በጣም ትልቅ ሰው የማይፈራ ሰው በብዙ መልኩ ብዙ ስም የግጭት ስም ያለው ሰፈር ሁሉ የሚንቀጠቀጥለት የነበረ ሰው ነውና ከልጇ ጋር በተገናኘ ልጇን ዲፌንድ ማድረግ ስላለባት ከዛ ሰው ጋር ተገናኝታ ከዛ ሰው ጋር ፊት ለፊት የተጋጠመችበትና ምናልባትም ያን ሰው ከርምጃው ያስቆመች ሴት ነችና ይሄ አይ ቲንክ ሁሉም ሴቶች ጋር አለ ያስባለሁ ተፈጥሯዊ ነው። ዲፌንድ ማድረግ ያለባቸው በተለይ ከልጅ ጋር በተገናኘ ሲመጣ ሙሉ ለሙሉ ራሳቸውን ለመስጠት የሚሄዱበት ታሪክ ሆኖ ነው። የመጽሐፉ የመጨረሻ ገጽ ላይ
በጸጋዬ ገብረመድህን ግጥም ደምድመሃል። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት በሳቅ በደስታ ግደሉት በሐሴት በልልታ ውገሩት እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት ናቁት አጥላሉት አውግዙት በሙሾ ግነን አትበሉት በሞቴ እንዳታስደስቱት የሚል ከስንኙ መሃል የተወሰነ ከግጥሙ መሃል የተወሰነ ስንኝ ወስዳል። ሞቱም ይሙት የታባቱ ነው። በጣም ይገርመኛል ይሄ ግጥምና ምናልባት አንተ ያየህበት አታይ ከአውዱ ጋር ካንተ ስራ አውዱ ጋር ጥቂት ነገር ብትለን ደስ ይለኛል። እንግዲህ ሞት አብሮን ሁሉ ጊዜ የሚሄድ ነገር ነው። ግን ሞትን መወለድን እናደንቃለን፣ ሞትን ደግሞ እንፈራለን እና ስንወለድ ደግሞ ሞትም አብሮ አለ። ግን ሞት ብዙዎቻችንን ያስጨንቀናል። ምክንያቱም አዲስ ነገር ይዞ ስለማይመጣ ያሉንን ሰዎች ይዞብን ነው የሚሄደው። ሞት በተለያየ መልኩ ሊመጣ ይችላል። በታሪኩ ውስጥ ሞት የመጣበት ሁኔታዎች አሉ። ሞት የመጣበት ሁኔታዎች ግን እንግዲህ ቅድም እንዳልነው ስለ ጀግና ወርተናል። በጀግንነት ልትሞት ትችላለህ። ሰዎችን ለማዳን ስትሞክር ትሞታለህ። አንዳንዴ በአሳዛኝ መልኩም ልጅም ሲወለድ የሚሞቱ ሰዎች ይኖራሉና ሞት በአሳዛኝ ሁኔታ የሚመጣበት ገፍቶ የሚመጣበት ሁኔታ አለ። በታሪኩ ላይ ስናየው ግን ከአንድ አብሮኝ ስራ በጀመርኩበት ባንክ ስራ ሲጀምር ስራ አብሮኝ የጀመረ በ50ዎቹ አካባቢ የነበረ ሰው ነገር ግን ሞትን ምናልባት ግንዛቤም ልለው አልችልም የተማረ ሰው ነው። ነገር ግን ራስን ባለመግዛት ምክንያት ይገባባቸው ነገሮች በታሪኩ ያ ጥሩ ሰው ዕውቀት ያለው ሰው ጥሩ ባለሙያ የነበረ ሰው ሌሎችን ሊመክር የሚችል አይነት ፐርሰናሊቲ የነበረው ሰው ራስን ባለመግዛት ምክንያት በአጋጣሚ ለኤችአይቪ ቫይረስ ተጋልጦ ወደ ቤተሰቡ ያን ነገር ይዞ ብዙ ሰው በዛ ሰርክል ላይ ባለቤቱን ጨምሮ ያለፈበት ሁኔታ አለ እና ያ ታሪክ ነው። ሞትን ገፍቶ ነው የመጣበት ግን ሊቋቋመው አልቻለም እና ያንን ታሪክ አስቤ ነው ግጥሙም ከዛ ጋር ያናድድሃል። ሞት መለያየት ያናድድሃል፣ ትበሳጭበታለህ፣ ግን ሞት አይቀርም፣ ትሞተዋለህ። የጸጋዬን በዛ ስሜት የገለጸው መሰለኝ ነው። መልካም ደራሲ እንዳልካቸው ለማ እንግዲህ መቀነትን እያየን ነው። ከእውነተኛ ገጠመኞች የተቀዱ ሐሳቦች አሉበት። ምኑ ገረመኝ እንዳንባቢ ምስል ከሳች ነገሮች ስላሉት የጉዳዩ ባለቤት ያረጋሃል ወደድክም ጠላህም እንዳንባቢ ስታየው በምስል ከሳች ቃላቶች በዛ ቀራረብ ዘዴ መጽሐፉ ላይ ተስተውሏልና ምናልባት ያጻጻፍ ስታይል ለዚህ ግድ ሊሆን ወይስ ታሪኩ ነው ወደዚህ የሚያመጣ? ብዙ ጊዜ እንግዲህ አንተ የምታነሳው ሌሎች አንባቢዎችም እንደዚህ ያነሳሉ። እኔ ባለፈውም ተናግሬ ያለው በአጋጣሚ መጽሐፉን ሪቪው የሚያደርጉት ትልልቅ ስኮላር የምትላቸው ሰዎች ናቸው። ከመጽሐፍ ጋር አንድም ቅርበት ያላቸው ወይም ደግሞ በስነ ጽሁፍ ዙሪያ የሚያስተምሩ አስተማሪዎችም ናቸው። እንዲያውም በዚህ አጋጣሚ መጀመሪያ ብዙ ሰው ይሄ ነገር ወደ መጽሐፍ የመጀመሪያው መለወጥ አለበት ብለው ገልጸውልኝ ራሴ በጣም ኮንፊደንስ የተሰማኝ ማመስገንም ስላለብኝ ነው። መሰረት አበጀ የአዲስ አበባ ዩኒቨርሲቲ የስነ ጽሁፍ መምህር ነበረ እና አሁን በብዙ ሶሻል ሚዲያዎች ላይ ይታወቃል። አንዳንድ ጊዜ ድራማዎችም ላይ ያለና ያ ሰው ካየው በኋላ እኔ ሳልኳቸው ካራክተሮች ላይ መጀመሪያ ቁጭ ስንል የኔ መጽሐፍ ነው የኔ መጽሐፍ ላይ አይደለም በእነዚህ ካራክተሮች ላይ እንደዚህ የሚናገረው በየስኪገርመኝ ድረስ ካራክተሮች ውስጥ ገብቶ ነበር የማየውና እሱ ይሄንኑ ነገር ነው የነገረኝ። ከዛ በኋላ ያሉት ሪቪው የሚያደርጉትም ሌሎች መጽሐፉን የሚያነቡ ሰዎች አንዳንድ ጊዜ እሱን አንተን አናቀህም ግን እዛ አካባቢ ላይ በአካል ነው የምትወስደን ይስሉልኛል። ስለ ጺሙ የጻፍከው መንገድ ላይ ጺማም ሰው ስናይ እሱ ይመስለናል። እንግዲህ እኔ ያጻጻፍ ስታይል በጣም ሲምፕል በሆነ መልኩ ነው የምገልጸው። ማለት መግለጽ የምችልበት ቋንቋ ነው። ከዚህ በላይ ልገልጽ ብል የምችልም አይመስለኝም። ግን እኔ ያየሁትን እኔ የሰማሁትን እኔ ሴንስ ያደረኩትን እኔ ፊል ያደረኩትን አንባቢዎች በኔ ደረጃ እንኳን ማምጣት ባልችል ግን ጥሩ የሆነ እይታና ገለጻ መስጠት አለብኝ ብዬ ስለማስብ በዛ ደረጃ በጣም ገላጭ ሆነው
አንባቢዎችን ታሪኩን ሳያቋርጡት ሊይዙ እንደው ፔጁን ዝም ብሎ እየገለጡ እንዲያነቡት ነው ፈልገውና የተንጸባረቀውና ማገኘውን ፊድባክ ሁሉም መጽሐፍ ላይ ያንን ነው እውነት ነው አንድ ቦታ ምን ይላል የጀነራሉን እንቅስቃሴ ሙላቱ አስታጥቄ ቢያገኘው አዲስ የሙዚቃ ስልት ሊቀኝበት ይችላል የሚላልና ቶሎ ከሙላቱ አስታጥቄ ጋር አሲሚሌት እናደርገዋለን ያን ሰው ሲመሰጥ ምን ሲል ሙላቱ አስታጥቄን ያን መስል ይመጣብናልና ከታች ዘረዘርካቸው ነገሮች መልሰን ወደምናቀው ጉዳይ ወደምናቀው ሰው ወደምናቀው የሙዚቃ ባለሙያ እና የሙዚቃ መሳሪያዎች ይወስደናል ሰው እንዳንረሳውም ያደርጋልና ያዛዛፍ ቴክኒኩ ሲምፕል ሆኖ ሰው ልብ ውስጥ የሚቀር ነው የርዕስ አመራረጡም እንደዛ 6 ታሪኮች ናቸው ያሉት 6ቱም የየራሳቸው ርዕስ አላቸው ርዕሶቹ በራሳቸው ሳቢ ናቸው አይደለ አሁን ደፋርና ጭስ ቆንጂዋ ጎሽ ለልጇ ስለ ልጆች ብለሽ አይኔን ግንባር ያርገውና የባለ ሆቴሏ መኝታ ቤት መጽሐፍ በርዕሱ ስር ያሉትን ታሪኮቹን እንግዲህ ሙሉን አንብበንና እዚህ ጋር ተንተነናቸው ልንጨርስ አይደለም ያው መጽሐፉን ለአንባቢያን መተው ስላለብን ግን የርዕስ አመራረጥ ላይ ትንሽ ነገር እናንሳና የርዕስ አመራረጥ ለአንድ ጸሐፊ ወሳኝ ነው ብዬ አስባለሁ ምክንያቱም ያ ርዕሱ ወደ ውስጥ ምን አለ ምን ይዟል መጽሐፉ የሚለውን ማየት ይችላል በርግጥ ምናልባት አሁን ወደ ሶሻል ሚዲያው ወደ ዩቲዩብ ስንሄድ አንዳንድ ጊዜ ፊትለፊት የምናገኛቸውና ወደ ውስጥ ከገባን በኋላ ከርዕሱ ጋር ያለው ነገር ትንሽ ሰዎች ላይ ጥያቄ የሚፈጥሩ አሉ ግን መሆን ያለበት ምንድነው ኮንሳይዝድ መሆን አለበት ርዕስ ስንል በቀላሉ ሊያዝ የሚችልበት ገላጭ የሆነ ምንድነው በውስጡ ሊይዝ የቻለው ብሎ አንባቢን ወደ ለማንበብ የሚጋብዝ የሚያጓጓ መሆን አለባቸው አጠቃላይ የመጽሐፉ ርዕስም በውስጡ ያሉትም ርዕሶች ማለት ነው ከዛ አንፃር እንግዲህ የስነ ጽሁፍ ትንሽ ትምርቴን ተጠቅም ያለው መሰለኝና ርዕሶቹ ላይ በተቻለ መጠን አጓጊ ሊሆኑ የሚችሉና ለምሳሌ ደፋርና ጨስ ሲባል በዲት ጋር ነው የደፈረው ምንድነው የተደፈረው ነገር ጎሽ ለልጇ ሲል ጎሽ ለልጇቱ ዋው ግን ከዛ ጋር የተገናኘው ታሪክ ምን አይነት ታሪክ ነው የሚለውን የሚጋብዝ የባለ ሆቴሏ መኝታ ቤት እና መኝታ ቤት ያው የተደበቀ ነው ለብቻ ነው የተወሰኑ ሰዎች ነው እና መኝታ ቤት ውስጥ እውነትም ምንድነው የተደረገው ከዛች ውስጥ የወጣው ነገር ምንድነው የሚለውን አንባቢን ወደ መኝታ ቤቷ ይዞ የሚሄድ ነገር አለው በዛ ታሪክ ውስጥ እንትኖቹ ርዕሶቹ ብዙ ይናገራሉ ይጋብዛሉ ከዛ አንፃር ነው መርጣቸው የጀማል ሱሌይማን እና ይዝና ወርቁ የመጀመሪያ ስራቸው የሆነው የተሸጠው ሰይጣን በቃ ርዕስ ስትል አሁን ሁሌም የሚመጣብኝ እሱ ነው የተሸጠው ሰይጣን በቃ በልጅነት ያነበብኩት ነው ርዕስ ትልቅ ጉልበት አለው ኦፍ ኮርስ እንኳን በዛ ማነው ሰይጣንን የሚሸጠው ብለ አዎ ማለት የትኛው ሰይጣን የተሸጠ ሰይጣን ማነው ሻጭ ማነው ገዢ ሽያጭ ውስጥ ሻጭና ገዢ ስላለ እና እንደዚህ አይነት ርዕሶች ይዘው አብረው ይሄዳሉ ምስል ከሳችም ናቸው ሁሌም አብረው ይቆያሉ የመመረቂያው ልብስ እንደዚህ አይነት ርዕሶች በጣም ሳቢ ርዕሶች ናቸው ሶርስ ላይ በዚህ መልክ መጨነቀህ የበለጠ መጽሐፉን ሸጋ ያደርገዋል እንዳልኩም የስነ ጽሁፍን ምጥቀትም እዚህ ላይ ያየንበት ነው እንዳልካቸው እንግዲህ 3ኛ 4ኛ 5ኛ እንጠብቃለን በያስባለሁ ምክንያቱም እኔ አሁን የገባኝ ያንተ የማስተዋወስ ችሎታ በጣም ጥሩ መሆኑ ብቻ ሳይሆን ወደ ማህበረሰባችን ወደ አስተዳደጋችን ወደ ኋላችን ወደኛ ወደ ሰፈር ወደ ቤተሰብ ወደ አካባቢያችን ስንሄድ በጣም ብዙ ለስነ ጽሁፍ የሚመቹ ታሪኮች አሉ አሁን ምን ኖራቸው ኖሮች ራሱ ይመስለኛልና ስለዚህ ከዚህ በኋላም ብዙ መታፈልቃቸው መጽፋቸው መጽሐፍቶች ስለሚኖሩ ለአራተኛው እንገናኝ ብለን እናሰናበተው አጋጣሚ እንግዲህ ከእንዳልካቸው ጋር በዚህ በቅዳሜ ከሰዓት ተገናኘን ከዛ ውጭ ደግሞ የባለቤት አባት መጽሐፍ ጽፈው ቆንጆ ትልቅ ታሪክ ያለው መጽሐፍ ሰውሳቸውንም እንደዚሁ ቃለ መጠይቅ የማድረግ አጋጣሚ አግኝተናል ምናልባት ቤተሰብ ውስጥ የስነ ጽሁፍ ዝንባሌው አለ ማለት ነው ባንድም በሌላ ይሄንን መጽሐፍ በዋናነት ማለት ይችላልው በሁለተኛነት ሪቪው የሚያደርጉ ሶስቱንም መጽሐፍ አይተዋቸዋል በተለይ ይሄኛውን መጽሐፍ እኔ ማመስገን ፈልጋለሁ በደንብ አይተውታል ታዲያ እሳቸው እድሜያቸው 90 ሆኖ ቁጭ ብለው ያለ መነጽር ላፕቶፓቸው ላይ በትራክ ቼንጅ ጽፈው
ኤዲት አድርገው ምናምን በኢሜል ነው የሚልኩልኝ እና እንደው በዚህ አጋጣሚም በሳቸው ደረጃ መጽሐፍ የሚያነብ እስካሁን አጋጥሞኝ አያውቅም በጣም አንባቢ ናቸው በጣም ከመጽሐፍ ጋር ለዚህም ነው አይ ቲንክ መጽሐፉን ብዙ ሰዎች ይሄ መጽሐፍ በቃ ማስቀመጥም ማቃተን ይሉኛል ያነበቡ ሰዎች ታሪኮቹን ይወዷቸዋልና የብዙ ሰዎች ማን ነበር ስማቸው በተጠቅሳቸው አቶ ጉደታ ይባላሉ አቶ ጉደታ ነደሳ ይባላሉ በጣም መልካም ሰው ናቸው ሁለተኛው መጽሐፍ ላይ አንደኛው ታሪክ የሳቸው ነው እንዲያውም በኃይሉ ገብረመድህን ሪፍሌክት ሊያደርግ ሁለተኛው ላይ ሶስተኛው ላይ መጥቷል አድርጓል ሁለተኛው ላይ የሳቸው ታሪክ በጣም ኢምፕረስ ስላደረገኝ ብሎ በሳቸው መጽሐፍ ላይ ነው ታሪክ ላይ ነው ሪፍሌክት ያደረገው ከ13ቱ አንዱ ታሪክ የሳቸው ነው እኛም ስላወቅናቸው በጣም ደስ ይለናል እድሜን ከጤና ይስጡ አባታችን መልካም እንግዲህ መቀነትን በዚህ መልካየን ያው ለተደራሲያን ለአንባቢያንም የቀረውን ታሪክ ማስቀረት ስላለብን ነው ከስታችሁ እንድታነቡትና በረታታለን ደራሲ እንዳልካቸው ለማ ሶስተኛ መጽሐፍ ነው ይቀጥል እንላለን እንግዲህ እጅግ በጣም እናመሰግናለን አብረን ሐሳብ ስለተካፈል እኔ በጣም አመሰግናለሁ ኢቢኤስ ሌሎችም ብዙ በየሳምንቱ መጽሐፍ የጻፉ እንግዶች ይሆናሉ አይ ቲንክ እንደ ማህበራዊ ኃላፊነትም አድርጌ ነው የምወስደው ይሄንን ዴስክ በቋሚነት አርጋችሁ የሚጻፉ መጽሐፍትንም ለሰውም ደራሲያንም ማስተዋወቅ ትልቅ ስራ ይመስላኛልና እናንተንም እጅግ በጣም ማመስገን ፈልጋለሁ አምላክ ያክብርልን እናመሰግናለን እኛም እንግዲህ ዛሬ በቅዳሜን ከሰዓት የመጽሐፍ ዝግጅታችን መቀነት የተሰኘውን መጽሐፍ ይዞልን እንዳልካቸው ለማ ጥሩ ጊዜ አሳለፍን ቀደም ሲል ቆመን ተቀብለነው ነበር አሁን ቆመን እንሸኛለን ማለት ነው መልካም ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ